ሰላም ውድና የተከበራችሁ የሆስፒስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። በባለፈው ክላሳችን ያየናቸው የማይክሮሶፍት ወርድ 2010 2016 እንዲሁም ሌሎችንም 2013 መግቢያ ምን ይመስል ነበር ወይም ኢንትሮ ምን ይመስል ነበር የሚለውን በክፍል 1 እና በክፍል 2 አሳይቻችሁ ነበር። ዛሬ ደግሞ አንዳንድ ስራዎችን እየሰራን በተግባር የምንመለከት ይሆናል ማለት ነው። በባለፈው ከላይ ያሉት እንዳለ ራይበን በተኖች ምን እንደሆኑ ጥቅማቸው፣ አገልግሎቶቻቸው አይተናል። ዛሬ እነኚህ ከመጀመሪያ ከሆም ጀምረን ያሉትን ነገሮች እየሰራን እንመልከት ማለት ነው። ስለዚህ ዛሬ የምናየው እንዴት ነው በባለፈው ክላሳችን ካየናቸው የቀጠለው ነው። በመጀመሪያ የምንመለከተው ምንድነው ጽሁፎችን እንጽፍና እንዴት አድርገን እናሳምራለን፣ እንዴት አድርገን እናስተካክላለን የሚለውን እንመለከታለን ማለት ነው። ለምሳሌ እዚህ ኳልቱ አሁን ሁለት መስመር በሁለት አንቀጽ ጽሁፍ ራሱ እንዲሰጠኝ አደረኩት። እነኚህ ጽሁፎች እንዴት አድርገን እናስተካክላለን? የመጀመሪያው እዚች ጋር የምታዩት ኮፒ ከት ኮፒ ፔስት ነው። እዚች ጋር እንደምታዩት ብዙ አይነት ነገሮች አሉ። ያ ፔስት ነው። ፔስት ኦፕሽኖች አሉ ማለት ነው። በመጀመሪያ የምናየው ያው እዚች ጋር ምንድነው የምናደርገው? ይሄንን ሴሌክት እናደርግና ወይም እንቀባውና ምንድነው ከት ስናደርገው ቆርጦ ያወጣዋል ማለት ነው። ሙሉ ለሙሉ ቆርጦ እንዲያወጣልን ነው ማለት ነው። የመጀመሪያው እንዳያችሁት አንዱ ብዬ ለመልሰው። ሁለተኛው ደግሞ ኮፒ ነው። ለምሳሌ ይሄ ጽሁፍ ደጋግመን ከመጻፍ ይልቅ አንዴውኑ ምን ማድረግ ያው እነኝን ደጋግሞ ከመጻፍ ይልቅ ይሄ ብቻ አይደለም፣ ሌሎች ጽሁፎች የመስሪያ ቤት ጽሁፍ ሊሆን ይችላል፣ የተለያዩ ሪሰርቾች ሊሆን ይችላሉ፣ ዋቴቨር እነሱን ጽሁፎች ለምሳሌ የተደጋገሙ ጽሁፎች ሊሆን ይችላል። እነሱ ደጋግሞ ከመጻፍ ይልቅ ምንድነው የምናደርገው? ልክ በዚህ አይነት መንገድ መጣና ይሄ ሁሉም አክቲቭ ናቸው። አሁን ኮፒ እንለዋለን ማለት ነው። ከዛስ ኮፒ ስናደርገው የት ነው? ምናልባት ፔስት የሚደረገው ወይም ደግሞ የሚሰፍርበት ቦታ የቱ ጋር? እዚህ ጋር ከሆነ ራይት ክሊክ እናደርግና ምንድነው የምናደርገው? ፔስት። ያው እዚህ ጋር አማራጩ ይሰጠናል። ወይም ደግሞ ከኪቦርዳችን ኮንትሮል ፕላስ ቪ ያው ላሳያችሁ ነው። ከኪቦርዳችን ኮንትሮል ፕላስ ቪን በመጫን ምን እናደርጋለን? ይሄው ኮንትሮል ፕላስ ቪ ማለት ነው። ሁለቱም በመጫን ምን እናደርጋለን? እንጠቀማቸዋለን ማለት ነው። ሾርትከት በዚህ አይነት መንገድ መጠቀም እንችላለን ማለት ነው። እዚች ጋር እስኪ ያሁኑን እንጠቀምና ኮንትሮል ፕላስ ቪ እና ፈንክሽን ስላልተጠቀምኩኝ ነው። ኮንትሮል ፕላስ ቪ ይሄው ፔስት አድርጎልኛል ማለት ነው። ሁለቱን ስጠቀም ማለት ነው በሾርትከት። በዚህ አይነት መንገድ ገብተን ምን ማድረግ እንችላለን? ኮፒ ማድረግ እንችላለን ማለት ነው። ኮፒ ማድረግ እንችላለን ማለት ነው። ከዛ ባሻገር ሌላኛው የምናየው ምንድነው? እዚች ጋር ፎንት ታይፑ ነው። እዚች ጋር እንደምታዩት ይህንን ሴሌክት እናደርጋለን። ምንም ጊዜ ፎንት ታይፖችን ለመቀየር ሴሌክት እናደርጋለን። አሁን የመጀመሪያው ካሊብሪ በዲ ነው የሚለን። ያው እዚች ውስጥ እንገባለን። እዚች ውስጥ ከገባን በኋላ ያው በተለያየ አይነት ፎንት ስታይሎች ወይም የተለያዩ አይነት የጽሁፍ አይነቶች ወይም ስታይሎች ያሳየናል። ከነዛ ውስጥ ፈልገን እኛ በፈለግነው መንገድ ለምሳሌ አሪያል አለ፣ የተለያዩ አይነት አሪያል፣ ራውንድድ፣ ኤምቲ ቦልድ፣ ዋቴቨር ሌሎችም ይላሉ። ብዙ አይነት አሉ። እነሱ በፈለግነው የጽሁፍ አይነት መርጠን ምን ማድረግ ነው? ለምንፈልገው ዓላማ ማዋል ነው ማለት ነው። ለምሳሌ የተለያዩ አይነቶች እንዴት እንደምንጽፍ እናያለን ኋላ ላይ። ለምሳሌ ኮንግራቹሌሽን ዋቴቨር ሌሎችንም ጽሁፎች እዚህ ላይ እንዴት ጽፈን አብረን እንደምናሳምር ፔጁንም ልክ ሌሎች አዶቤ ፎቶሾፕ የምንሰራቸው ነገሮችን እንዴት ወርድ ላይ እንዴት አብረን እንደምንሰራ እንመለከታለን ማለት ነው። ለዛሬ ያለን ይሄ ፎንት ስታይሉ ነው። ፎንት ስታይል በዚህ አይነት መንገድ ማድረግ መቀያየር እንችላለን። ለምሳሌ ታይምስ ኒው ሮማን ልበለው እስኪ። ቲቤት ነው የምንወርደው ቀጥታ ቲቤት ቀጥታ እንወርድና ታይምስ ኒው ሮማን እንፈልጋለን ማለት ነው። ታይምስ ኒው ሮማን ይሄው አያችሁታ። ታይምስ ኒው ሮማን ብዙ ጊዜ የሚጻፉት ጽሁፎች በታይምስ ኒው ሮማን ነው። ይሄው በዚህ አይነት መንገድ አስቀመጥኩት ማለት ነው። ኦኬ
አማርኛም ከፈለኩ በተለይ ፓወር ግዕዝ ማድረግ እንችላለን። ኦኬ ፓወር ግዕዝ ያው ፓወር ግዕዝ 1 2 3 አያችሁታ። እኛ በፈለግነው መንገድ ማድረግም እንችላለን። ኦኬ ሶ በዚህ አይነት መንገድ ገብተን ፎንት ስታይሎችን ማስገባት መምረጥ የምንችልበትን አግባብ አለ ማለት ነው። ሶ ይህንን ምንድነው የምናደርገው? በታይምስ ኒው ሮማን እናደርገውና ባይ ዲፎልት በዚህ መንገድ ይቀመጥልን። ከዛ ሌላኛው ፎንት ሳይዙ ነው። አያችሁታ እዩት። እላዩ ላይ ስታስቀምጡ በነገራችን ላይ ይነግራችኋል። ራሱ ፎንት ሳይዝ ይላችኋል። ይሄ ፎንት ሳይዝ ነው። ራይበን በተኑ የመጀመሪያ ሆም ላይ ያሉት ይሄው እዚች ጋር እንደምታዩት 22 ላይ ይሁን ወይ ይሄንን እንዳለ ሴሌክት አድርጋችሁ ነው። ብዙ ጊዜ እንዳለ የሌፍት በተንን ጫና አድርጋችሁ ትይዙና ወደ ቀኝ ጎተት ወይም ደግሞ ወደ ግራ ጎተት እናንተ ወደምትፈልጉበት አቅጣጫ አድርጋችሁ ምን ማድረግ ትችላላችሁ? እዚህ ሳይዙ ላይ ትመጣላችሁ ማለት ነው። ሴሌክት ማድረግ አሁን እንደነገርኳችሁ ነው። ሶ ይሄው እዚች ጋር 14 አረኳቸው ጽሁፎቹ። ይሄው ብዙ ጊዜ ይሄ ሳይዛቸው ከፍ የሚደረገው ለምንድን ነው? ታይትሎች ከላይ ያሉ ለሄዲንጎች፣ ለታይትሎች፣ ሰብታይትሎች እና ጽሁፎቹ በዚህ ልክ አይሆንም። ጽሁፎች ኖርማሊ 12 ላይ ነው የሚደረገው። ሚኒመሙ 11 ላይ ነው የሚደረገው። ምናልባት ስፔሻል ኬስ ካልገጠመ በስተቀር ስፔሻል ኬስ ከቀደመ 11 10ም ማድረግ ይቻላል። ለምሳሌ ቦታ ካልበቃ ማለት ነው። ሶ በዚህ አይነት መንገድ ገብተን መስራትና ማስተካከል ፎንት ሳይዞችን መጨመር እንድንችል ያስችለናል ማለት ነው። እስኪ ለምሳሌ 12 ላይ ላድርገው። ያ 12 ሳደርገው ከዚህኛው በለጠ ይሄኛው ማለት ነው። እንደምታዩት ጽሁፍ ሶ ይህ ነው ማለት ነው። ይሄኛው ለምሳሌ ይሄ ፎንት ሳይዙ ነው። በቃ ያው እዚህ ጋር አሁን እንደምታዩት ፎንት ሳይዙ ከፍ ይበል፣ ይሄኛው ደግሞ ዝቅ ይበል። ሾርት ዌይ ነው በነገራችን ላይ። ኮንትሮል ፕላስ ሌዛንም ማድረግ ትችላላችሁ። አያችሁታ? ኮንትሮል ፕላስ ሌዛን ኮንትሮል ፕላስ ሌዛን ስታረጉት ምን ይሆናል? አያችሁት? ኮንትሮል ፕላስ ሌዛን ስታረጉት ያንን ጽሁፍ ምን ያደርግላችኋል? ዝቅ ዝቅ የሚያደርግበት ሂደት አለ ማለት ነው። ይሄኛው ደግሞ ኮንትሮል ፕላስ ክሬተር ዛን ማለት ነው። ኦኬ ኮንትሮል ፕላስ ክሬተር ዛን በዛው ልክ እዛው ላይ ይነግራችኋል። ሌላኛው የምናየው ቼንጅ ኬዙ ነው። አያችሁት? እነዚህ እንዳለ ካፒታል ይሁኑ ወይስ ስሞል ሌተር ይሁኑ የሚለው ነው። ይሄው ክሊክ ሳደርገው አሁን ሎወር ኬዝ ነው ይሄ። ከዛ ይሄኛው አፐር ኬዝ ባደረገው ሁሉንም ካፒታል ያደርግልኛል ማለት ነው። አያችሁት? እዚች ጋር ኪዎች። ከዛ እዚህኛው ደግሞ ሎወር ኬዝ ባደረጋቸው ወይም ሴንቴንስ ኬዝ ባደርጋቸው እኛ በእያንዳንዱ ወርድ ላይ ደግሞ ካፒታል ይኑረው ካለን በዚህ ልክ ወይም ደግሞ ሴንቴንስ ኬዝ ካደረግነው እንደመጀመሪያው ማለት ነው ያስቀምጥልናል ማለት ነው። ሶ በዚህ አይነት መንገድ ገብተን መስራት እንችላለን ማለት። ከዛ ባሻገር ሌላኛው እዚች ጋር የምናየው የተለያዩ ክሊፕ ፎርማቲንግ ነው። እሱም ሌሎች ፐርፐዞች አሉት። ቀጥታ እኛን ወደሚመለከተን እንሄዳለን ማለት ነው። ይሄ ቦልድ ነው። አያችሁታ? ቦልድ ማድረግ፣ ከዛ ኢታሊክ ማድረግ፣ ከዛ አንደርላይን እንዲኖራቸው ማድረግ። እኛ ይሄንን አንፈልግም። ለጊዜው ያው ለማሳየት ያህል የተጠቀምኩበት ነው። ሶ ቦልድ፣ ኢታሊክ፣ አንደርላይን አያስፈልገው አጥፍቼዋለሁ ለጊዜው ማለት ነው። ሶ እኔ ምንድነው ቀደሞ 12 እንዲሆንልኝ ነው የፈለኩት። 12 አድርጌዋለሁ በኖርማሉ ማለት ነው። ፎንት ሳይዙ ቀንሼዋለሁ። ከዛ ባሻገር ሌላኛው ሰብስክሪፕሽን ነው ወይም ስትራይክ ስሩ የምንለው ነው። ያ ማለት በጽሁፎቹ ላይ መሃል ላይ መስመር ይኖራቸው ወይ ነው እያለኝ ያለው። ሶ ይሄንን እኔ አልፈልግም አጥፍቼዋለሁ ማለት ነው። ይሄው እዚች ጋር አለላችሁ። ሌላኛው ለምሳሌ ኤች2ኦ ለመስራት ስትፈልጉ ወይም ደግሞ ስኩዌር መስራት ስትፈልጉ እነዚህ መጠቀም ትችላላችሁ። ለምሳሌ እዚች ጋር ምን ልበል? ኤች ነው አይደለም? ሶሪ ኤች ቱ አያችሁታ? እኩል ናቸው ሁለቱ። ነገር ግን እኔ ኤች2ኦ እንዲሆን የፈለግኩት ማለት። ስለዚህ ቱን ብቻ ሴሌክት አደረግና ምንድነው ማድረገው? እችን ክሊክ አደረጋታለሁ ማለት ነው። ኦኬ ሰብስክሪፕቷ ማለት ነው። ሶ ኮንትሮል ፕላስ ኢኳሉም መጫን እንችላለን። ኮንትሮል ፕላስ ኢዝ ኢኳል ቱ አያችሁት አይደለም? ዩት ኮንትሮል ፕላስ ኢዝ ኢኳል ቱ ስጫን አደረገልኝ ማለት ነው። ከዛስ በኋላ ይሄኛው ወደ ኖርማልም ከፈለኩኝ ኮንትሮል ፕላስ ኢዝ ኢኳል ቱ አደርጋለሁ ማለት ነው። ራሱን እጫነዋለሁ አልፈልግም ካልኩ ማለት ነው። እና በዚህ አይነት መንገድ መስራት እንድንችል ያስችለናል ማለት ነው። ይሄኛው ደግሞ ኤክስ ስኩዌር ወይም ሌሎችም ያስፈልጉንም ለምሳሌ ዲግሪ
0 ዲግሪ ዋቴቨር ሴልሺየስ ለማለትም ከፈለገን እቺን መጠቀም ልክ እንዳሁኑ ጽሁፏን እቺን አሁን ሴሌክት አድርጌ ምንድነው ማድረገው ቅድም እንደነገርኳችሁ እሷም ሴሌክት አድርገና እቺን ስጫናት ከላይ ያደርግልኛል ማለት ነው። አያችሁታ H2 ማለት ነው። ሶ በዚህ አይነት ልክ ምን እናደርጋለን ወደ ቦታው ራሱን ክሊክ በማድረግ መመለስ እንችላለን ማለት ነው። ከዛ ባሻገር ሌላኛው የምናየው እዚች ጋር እንደምታዩት ለምሳሌ ይሄ ፊል ነው ወይም ደግሞ አጠቃላይ ነገሮችን ምን ማድረግ መቀባት ማለት ነው። ወይም ጽሁፉ በትላልቅ መንገድ እንዴት እናርጋው የሚለው ነገር ነው። አያችሁታ ጽሁፉ በምን አይነት ዘይቤ ይሁን ወይም በምን አይነት መንገድ ይቀመጥ ነው። ለምሳሌ እስኪ በዚህ ላስቀምጠው። ይኸውት ይሄ ማለት በሌላ አገላለጽ ምንድነው ወርድ አርት ይኑረው ነው። ኦኬ በወርድ አርት ሞድ ይሁን ወይ ነው። እኔ ያንን አልፈልግም። ኖርማሊ ያው እንደ መጀመሪያው አንዱ ብዬ ልመልሰው። ሶ በዚህ አይነት መንገድ ገብተን ማስተካከል እንድንችል ያስችለናል ማለት ነው። ኦኬ በዚህ አይነት መንገድ ገብተን እኛ ኢንሾርት የተወሰኑ ጽሁፎች ለምሳሌ ኮንግራቹሌሽን ብዬ ጽፌ በዚህ ጽሁፍ ውስጥ ገብቼ ወይም ደግሞ ወይም እላዩ ላይ ስናስቀምጥ ራሱ ይነግረናል። ቴክስት ኢፌክት ውስጥ ገብቼ ማስተካከል እችላለሁ ማለት ነው። ሌሎችም አሉ ቴክስት ሃይላይቶች ማለት ነው። ለምሳሌ ይሄንን የምፈልገውን ፓርት እየሄድኩኝ ምን ማድረግ መቀባት ሊሆን ይችላል። ዋትኤቨር ሌሎችም ሊሆኑ ይችላሉ ማለት ነው። እዚች ጋር ይሄንን በፈለኩት ቀለም ይሄኛውን አያችሁት አይደለ? እኔ የምፈልገውን ሄጄ ምን ማድረግ መቀባትና ማኖር እችላለሁ ማለት ነው። ለጊዜው ምን ስለማልፈልግ ቴክስቶቹን ከለር ስለማልፈልግ ኖ ኢፌክትስ እለዋለሁኝ። ሶ ከዛ በኋላ ሴሌክት አድርጌ ምንድነው ማድረገው ይሄው እቺን ቀረችው። በቃ ያው እንደ መጀመሪያው አደረኩት ማለት ነው። ከዛ ባሻገር ሌላኛው የምናየው ምንድነው ካልፈለግን ራሱን ሄደን ነው ክሊክ የምናደርገው ማለት ነው። ኦኬ አሁንም ራሱ ሄጄ ክሊክ ሳደርገው ምን ይሆናል ይጠፋ ወደ ቦታ ይመለስልኛል። ሌላኛው ቴክስት ከለር ነው። ያው እዚህ ጋር ቴክስቶቹ ቅድም ይሄ ሃይላይቱን ነበር ቴክስት ሃይላይቶቹን እነዚህን ምን ማድረግ መቀባት ነበር ያየ ነው ማለት ነው። ለምሳሌ የምንፈልገው ቦታ ላይ ሄደን ፖይንት ማድረግ ለምሳሌ ስናነብ ሊሆን ይችላል። በተለያዩ አጋጣሚ እናደርጋቸው ነገሮችን ምን ማድረግ እቺን እቺን መቀቢዋን ሃይላይት ከለርን ወስደን ምን ማድረግ ሼድ አድርገን ከዛ ያንን ቦታ ፖይንት ለማድረግ እንጠቀምበታለን ማለት ነው። ሌላኛው የምናየው ይሄኛው ለምሳሌ ከራይበን በትኖች የመጀመሪያ ፎንትን ነው እያየን ያለ ነው። ሶ ፎንትን እንጨርሳለን ማለት ነው። በቀጣይ እነኚህ ምን ፓራግራፍን እንመለከታለን፣ ስታይሎችን እንመለከታለን። ከዛ ኤዲቲንግ እንዴት እንደምናደርገው እንመለከታለን ማለት ነው። ከዛ በኋላ እዚች ጋር ኢንሰርት ኦን ዘ ኢንሰርት ታብ ነው የሚለን። ከዛ ይሄንን ከለር እንምረጥለት እስኪ በፈለግነው ከለር ምን ማድረግ ሴሌክት ማድረግ እንችላለን። ወይም ደግሞ መርጠን በተለያየ አማራጮች እኛ በምንፈልገው መንገድ ያንን ቴክስት ወይም ጽሁፍ መቀባት እንችላለን ወይም ቴክስት ከለሮችን መቀየር እንችላለን ማለት ነው። እና ለነኚህ ፐርፐዞች መጠቀም ያስችለናል ማለት ነው። ሶ ለዛሬ ያለን ክላስ እነኚህ ነገሮች ይመስላል። ምን ላይ ማይክሮሶፍት ወርድ ላይ ማለት ነው። በቀጣይ ክላስ የምናየው ፓራግራፍ ላይ ያሉትን አጠቃላይ ቱሎችን ምን ይመስላሉ የሚሉትን በቀጣይ ክላስ እንመለከታለን። ለዛሬ ያለን ይህንን ይመስላል። በቀጣይ እስክንገናኝ በቸር እንገናኝ። ሰላም ሁኑልኝ። ቻው